ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚ ዜና አልፋለሁ። የኢትዮጵያ ዋንጫ የፍጻሜ ጨዋታ የቦታ ለውጥ ተደረገበት። የኢትዮጵያ ዋንጫ የፍጻሜ አስቀድሞ እንዲካሄድ መርሃ ግብር ወጥቶለት ከነበረው አዲስ አበባ ስታዲየም የቦታ ለውጥ በማድረግ ማክሰኞ ሰኔ 30 2018 ዓ.ም በአዲስ አበባ በቢቂላ ስታዲየም ከቀኑ 9 ሰዓት እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በ36ኛ ሳምንት በሊጉ ነገሌ አርሲን በማሸነፍ ሁለት ጨዋታዎች እየቀሩት በታሪኩ ለመጀመሪያ ጊዜ የሲቢ የኢትዮጵያ ፕሪሚየር ሊግን ያሸነፈው ሲዳማ ቡና በውድድር ዘመኑ ሁለተኛ ዋንጫውን ለማሳካት በኢትዮጵያ ዋንጫ ፍጻሜ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ይጫወታል። በግማሽ ፍጻሜው ጨዋታ ሁለቱም ክለቦች ሲዳማ ቡና ኢትዮጵያ መድንን፣ ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ መቀለ ሰባ እንደርታን በማሸነፍ ነው ለፍጻሜው ጨዋታ የደረሱት። በቅርብ ዓመታት ከተመሰረቱ የእግር ኳስ ፕሮጀክቶች መካከል 433 አንዱ ነው። ላለፉት 3 ዓመታት በተለያዩ የዕድሜ እርከኖች ታዳጊዎችን እያሰለጠነ የሚገኘው ይህ ፕሮጀክት በሀገር ደረጃ ለታዳጊዎች የሰጠው ትኩረት ታዳጊዎችን ለፈለገው ደረጃ ለማድረስ አስቸጋሪ እንደሆነበትም ተገልጿል። አብርሃም ተስፋዬ ተጨማሪ ዘገባ አዘጋጅቷል። ሀገሬን አስጠርቼ ቤተሰቦቼንም አኩርቼ ነገር ትልቅ ቦታ መድረስ ፈልጋለሁ። እንደ ቦቴም ትልቅ ሀገር እየሄድኩ መጫወት ፈልጋለሁ። ይህ በኢትዮጵያ ውስጥ የሚገኙ የብዙ ታዳጊዎች ወደፊት ተስፋና ህልምም ጭምር ነው። ለሚፈልጉት ክለብ መጫወትና ሀገር መወከል ሁሌም መሻታቸው ቢሆንም ወደዛ የሚወስዳቸው መንገድ ግን በብዙ ችግሮች የታጠረ ጭምር ነው። የዓለም እግር ኳስ መሰረቱ ታዳጊዎች ለመሆናቸው በየጊዜው እንዳሸን የሚፈሉ ተስፈኞችን በየክለቡ መመልከት በቂ ማሳያ ነው። ኢትዮጵያ ውስጥ ግን ይህ በተቃራኒ ላለፉት ዓመታት ሲጓዝ ተስተውሏል። ክለቦች ከፌዴሬሽኑ ለሚጣልባቸው ግዳጅ ሲሉ ብቻ ያቋቋሟቸው የታዳጊ ቡድኖች ዛሬም በቂ ልምምድ፣ ዘመናዊ የስልጠና መንገድና ደረጃውን የጠበቀ የስነ ምግብ አካሄድን አይከተሉም። ይህ ደግሞ እከሌ የሚባልን ታዳጊ ያፈራው ይህ ክለብ ነው የሚል መረጃ ከጆሮ ሩቅ እንዲሆንም አድርጎታል። በአዲስ አበባ ለእግር ኳሱ ልዩ ፍላጎት ያላቸው ግለሰቦች፣ የቀድሞ ተጫዋቾችና አሰልጣኞች ያቋቋሟቸው ብዙ የታዳጊ ፕሮጀክቶች ቢኖሩም በመደጋገፍ የቆሙ ባለመሆናቸው ውጤታቸው ከዜሮ በታች እንዲሆንም አድርጎታል። ኢቲቪ ቅኝት ካደረገባቸው የእግር ኳስ ፕሮጀክቶች መካከል 433 አንዱ ነው። በዚህ ፕሮጀክት ውስጥ እድሜያቸው ከ11 ከ13 ከ15 እና ከ17 ዓመት በታች የሆኑ በርካታ ታዳጊዎች የእግር ኳሱ ፍቅር አሸንፏቸው ስልጠና ይወስዳሉ። ሰፈር ውስጥ ሲሆን ለስሜታችን የምንጮተው ቦታችንን አናቆም፣ እዚህም እዛም ስለሆነ የምንጮተው። እዚህ ግን በኮች ስር ሆነን አንድ ቦታ ላይ ይሰጠናል። እሱ አሁን ሚድፊልድ ከሆነ ሚድፊልድ፣ ራይት ዊንግ ከሆነ ራይት ዊንግ። እኔ አሁን በራይት ዊንግ ነው የምጮተው። በዛ ቦታ ላይ በደንብ ራሴን እንትን ይዤ እንድጮት አድርጎኛል። በደንብ አንድ አመት የሆነኛ 433 ከገባ እና ራሴ ላይ ሳይኖሩኝ የነበሩትን ለውጦች 433 ከገባ በኋላ ብዙ ለውጦችን አይቻለሁ። በቦቴ እንዴት አድርጌ መጫወት እንዳለብኝ ሹቶችን ተመሪያለሁ፣ ድሪብሎችን ተመሪያለሁ። ይህ ፕሮጀክት የወላጆችን ፍላጎት መሰረት አድርጎ እንደመቋቋሙ ታዳጊዎች ከመደበኛ ትምህርታቸው ጎን ለጎን ስፖርቱን እንዲያዘወትሩ አግዟቸዋል። እግር ኳስ እነሱ የሚያዩት በጥሩ ሀሳብ ነው። እኔም ነገ ትልቅ ቦታ እንድደርስ እየደገፉኝ ነው። አባቴም እናቴም በቃ ነገ ትልቅ ቦታ እንድደርስ አስተዋጽኦ ያደርጉት። ታዳጊዎች በሳምንት 2 ቀን ብቻ ለ4 ሰዓታት ሰርተው ከዓለም እግር ኳስ ጋር መፎካከርን ስለምን ያስባሉ? የኛ ትሬኒንግ በወር 16 ቀን ነው የሚሸፍነው። በወር 16 ቀን ነው የሚሸፍነውና 16 ሰዓት ነው የሚሸፍነው። በጣም ትንሽ ሰዓት ነው። ቴክኒኩን መች ሰርተው፣ ታክቲኩን መች ሰርተው፣ ሳይኮሎጂው፣ ፊዚካል ፊትነሱ ምኑን ከምኑ አድርገህ ነገ እነዚህ ተጫዋቾች የኢትዮጵያን ብሔራዊ ቡድን ሲወክሉ የቀን በቀን ሁለቴም ትሬኒንግ ፕላን እየተደረገላቸው ከሰሩ ከሌሎች ሀገራት ተጫዋቾች ጋር መድረክ ላይ ሲገናኙ ልዩነቱ መታየቱ ብዙ አስገራሚ ነው የሚል እምነት የለኝም። የኢትዮጵያ ብሔራዊ ቡድን የስልጠና መንገዳችን ውጤት ነው የሚለው የፕሮጀክቱ አሰልጣኝና መስራች ሚሊዮን ጉግሳም ከዓለም እግር ኳስ ጋር መፎካከር የተሳነን ከዚህም የተነሳ ነው ይላል። በዓለም ዋንጫው አፍሪካን ከወከሉ 10 ቡድኖች ካልተሳሳቱ 7ቱ በቅርብ ዓመታት ከኢትዮጵያ ብሔራዊ ቡድን ጋር የተጫወቱ ብሔራዊ ቡድኖች ናቸው። ከ7 እና ከዛ በላይ አፍሪካን ከወከሉት ማርጂኑ ምን ነበረ? ስንገናኝ በእነሱና በእኛ መካከል የነበረው እኛ ወደዛ መድረክ እንዳንሄድ እነሱ ሲሄዱ እኛ ስንቀር ምን ነበር ልዩነቱ? ማጥበብ የማይቻል ነው ወይ? አይ በቃ ማጥበብ የማይቻል ነው እንተው የሚያስብል ደረጃ ነው ወይ ልዩነቱ የሚለውን ነገር ብታይ በዛ ደረጃ አልነበረም። የእርስ በርስ ግንኙነታችን ከሆነ ዓመት በኋላ ግን ልዩነቱ እንደገና ሰፍቶ ደግሞ ትመለከተዋለህና ፕሮጀክቶች ቢሰራባቸው በደንብ ቢሰራባቸው የትሬኒንግ አውሩ ቢጨምር ባለሙያዎች በደንብ ሌሎች ባለሙያዎች ቢካተቱበትና በደንብ መስራት ቢቻል ዓለም አቀፍ ተወዳዳሪ እግር ኳስ እንዲኖረን ማድረግ የሚችል አይነት ጅማሪ ነው ያለው በፕሮጀክት አካባቢ ብዬ አስባለሁኝ።
ናይስ ብራቮ 3-0 ቀጥል ትልልቆችና ዋና የእግር ኳስ እድገት መሰረታዊ ነገሮች የኢትዮጵያ እግር ኳስ ውስጥ አለ ብዬ ነው የማስበው አንደኛው የታዳጊዎች ፍላጎት ነው ሁለተኛው ታለንት ነው ይሄ ችግር ኢትዮጵያ ውስጥ ፈጽሞ የለም ታለንት ያለበት ሀገር ነው ብዬ ነው ማምነው እኔ ታለንት አለ የታዳጊዎች ፍላጎት ከሚጠበቀው በላይ ነው እግር ኳስ ከሚፈልገው በላይ ነው ብዬ ነው የማስበው የኢትዮጵያ ታዳጊዎች ኳስ ተጫዋች የመሆን ፍላጎት ስለዚህ እነዚህ ሁለት ትልልቅ ነገሮች ሀገራችን አላት አሁን የጀመርናቸው ትናንሽ የሚመስሉ ነገሮች እያደጉ መጥተው ትልቅ እግር ኳስ ሀገራችን እንደሚኖራት ተስፋ አደርጋለሁ የኢትዮጵያ ፕሪሚየር ሊግ አስተዳዳሪ አካል በአርባ ምንጭ ከነማ ጊዜያዊ አሰልጣኝ አዲስ ካሳ ላይ የ6 ወራት እገዳ አስተላለፈም። አሰልጣኙ ላይ ቅጣት የተላለፈው በቴሌቪዥን የቀጥታ ስርጭት ወቅት ወራጅ ላይኖር ይችላል ከሚል ሀሳባቸው ጋር በተያያዘ ነው። አሰልጣኙ የኢትዮጵያ እግር ኳስ ፌዴሬሽንን ስምና ዝና ያጎደፈ ንግግር ተናግረዋል በሚል ቅጣት ተላልፎባቸዋል። በዚህ መሰረት በኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያ ክፍል 3 ምዕራፍ 3 አንቀጽ 66 ተራ ቁጥር 2 ሀ መሰረት 6 ወር እንዲታገዱ እንደዚሁም ደግሞ 10 ሺህ ብር እንዲቀጡ ተወስኗል ሲል የኢትዮጵያ ፕሪሚየር ሊግ አስተዳዳሪ አካል ገልጿል። በ6 የዓለም ዋንጫዎች ላይ ግብ በማስቆጠር የመጀመሪያው ተጫዋች በመሆኔ ኩራት ቢሰማኝም ትልቁ ዓላማዬ ሀገሬን የዓለም ዋንጫ ባለቤት ማድረግ ነው ሲል ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ ተናገረ። በምድብ 11 የምትገኘው ፖርቹጋል በሁለተኛ የምድብ ጨዋታ ኡዝቤኪስታንን 5-0 በመርታት የመጀመሪያ ድሏን አስመዝግባለች። በምድቡ ኮሎምቢያ ዲሞክራቲክ ሪፐብሊክ ኮንጎን በማሸነፍ ጥሎ ማለፉን መቀላቀሏን አረጋግጣለች። መሰረት ተስፋ ተጨማሪ ዘገባ አዘጋጅታለች። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በ6 የዓለም ዋንጫዎች ላይ በተከታታይ ግብ ያስቆጠረ የመጀመሪያው ተጫዋች የሆነበት የፖርቹጋልና የኡዝቤኪስታን የዓለም ዋንጫ የምድብ ሁለተኛ ጨዋታ ሂውስተን ላይ ተደርጓል። በምድብ 11 የምትገኘው ፖርቹጋል የውድድሩ የመጀመሪያ ድሏን በምድብ ሁለተኛ ጨዋታ ኡዝቤኪስታንን 5-0 በመርታት አስመዝግባለች። የ5 ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ 2 ግቦችን ባስቆጠረበት ጨዋታ በዓለም ዋንጫ ታሪክ በ6 የውድድር መድረኮች ላይ በተከታታይ ግብ ያስቆጠረ ብቸኛ ተጫዋች የሚል አዲስ ታሪክን ጽፏል። የአልናስሩ ኮከብ በአጠቃላይ በዓለም ዋንጫ ያስቆጠራቸውን ግቦች ብዛት ደግሞ ወደ 10 ከፍ አድርጓል። በምድብ የመክፈቻ ጨዋታ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ነጥብ በተጋራችበት መርሃ ግብር በርካታ ትችቶች የተሰነዘሩባት ፖርቹጋል በውድድሩ ለመጀመሪያ ጊዜ የተሳተፈችውን ኡዝቤኪስታንን በብቃት በመርሳት ወደ ጠንካራ አቋሟ ተመልሳለች። በሁለተኛው የጨዋታ አጋማሽ 60 በመቶ የኳስ ቁጥጥሩን ብልጫ የወሰደው የአሰልጣኝ ሮቤርቶ ማርቲኔዝ ስብስብ በአጠቃላይ በጨዋታው 9 ኢላማቸውን የጠበቁ የግብ ሙከራዎችን አድርጓል። የፖርቹጋል ብሔራዊ ቡድን ከመጀመሪያው ጨዋታ ደካማ አቋም በማገገም የቡድኑን የአሸናፊነት ስነ ልቦና ከፍ በማድረግ በኡዝቤኪስታን ላይ የጨዋታ ብልጫውን መውሰድም ችሏል። አሰልጣኝ ሮቤርቶ ማርቲኔዝ በምሽቱ ጨዋታ ፖርቹጋል ከመጀመሪያው ጨዋታ በተለየ መልኩ በፈጣን ሽግግር የሚደረጉ የማጥቃት እንቅስቃሴዎችን በመጠቀም እንድትጫወት አድርገዋል። በተጨማሪም የቡድኑ የመስመር ተከላካዮች ማጥቃቱን በማገዝ የቡድኑን የማጥቃት መስመር ይበልጥ ሰፊና አደገኛ እንዲሆን በማድረግ በርካታ የግብ እድሎች እንዲፈጠሩ አድርገዋል። በምሽቱ ጨዋታ ከክርስቲያኖ ሮናልዶ በተጨማሪ ኑኖ ሜንዴዝ እና ራፋኤል ሊያኦ ለፖርቹጋል ብሔራዊ ቡድኖች የድል ግቦችን አስቆጥረዋል። ፖርቹጋል ማሸነፏን ተከትሎ ነጥቧን 4 በማድረስ ከምድቡ በቀጥታ 32ቱን የመቀላቀል ተስፋዋን ስታሰፋ ኡዝቤኪስታን ከውድድሩ መሰናበቷን አረጋግጣለች። የጨዋታው ኮከብ ሆኖ ያመሸው ክርስቲያኖ ሮናልዶ ከመርሃ ግብሩ መጠናቀቅ በኋላም እንደ ቡድን ከመጀመሪያው ጨዋታ ስህተቶቻችን ተምረን በጥሩ ብቃት ተመልሰናል ሲል ተደምጧል። የ41 ዓመቱ ኮከብ በ6 የዓለም ዋንጫዎች ላይ ግብ ያስቆጠረ የመጀመሪያው ተጫዋች መሆኑ እንዳስደሰተው ገልጾ ዋናው ዓላማው ግን በግል ክብረ ወሰኖችን መስበር ሳይሆን ሀገሩን የዓለም ዋንጫ ባለቤት ማድረግ መሆኑን ተናግሯል። በዚሁ ምድብ በተደረገ ሌላ ጨዋታ ኮሎምቢያ ዲሞክራቲክ ሪፐብሊክ ኮንጎን 1-0 በማሸነፍ ከምድቡ ጥሎ ማለፉን መቀላቀሏን አረጋግጣለች። ዳንኤል ሙኖዝ የኮሎምቢያን ብቸኛ የማሸነፊያ ግብ በጨዋታው ሁለተኛ አጋማሽ ከመረብ አሳርፏል። በመክፈቻው ጨዋታ ኡዝቤኪስታንን 3-1 የረታችው ኮሎምቢያ ተከታታይ ድሏን አሳክታ ከምድቡ 32ቱን የተቀላቀለች ቀዳሚ ሀገር ሆናለች። ኮሎምቢያ በምድብ 3ኛ ጨዋታ ከፖርቹጋል ብሔራዊ ቡድን ጋር የምታደርገው መርሃ ግብርም ከወዲሁ ተጠባቂ ሆኗል። በተለይ ፖርቹጋል ከምድቡ በቀጥታ ጥሎ ማለፉን መቀላቀሏን ለማረጋገጥ የግድ ኮሎምቢያን ማሸነፍ ይጠበቅባታል። በዚሁ ምድብ ጥሎ ማለፉን ለመቀላቀል 1 ነጥብ ያላት ዲሞክራቲክ ሪፐብሊክ
ሪፐብሊክ ኮንጎ ከውድድሩ የተሰናበተችውን ኡዝቤኪስታንን በሶስተኛው የምድብ መርሃ ግብር ትገጥማለች። ዲሞክራቲክ ሪፐብሊክ ኮንጎ ጥሎ ማለፉን በቀጥታ ለመቀላቀል የራሷን ጨዋታ ከማሸነፍ በተጨማሪ የፖርቹጋልን በኮሎምቢያ መሸነፍ ትጠብቃለች። ከ52 ዓመታት በኋላ በውድድሩ እየተሳተፈች የምትገኘው ዲሞክራቲክ ሪፐብሊክ ኮንጎ ኡዝቤኪስታንን ካሸነፈች ምርጥ ሶስተኛ ሆና ጥሎ ማለፉን የመቀላቀል እድልንም ታገኛለች። በ23ኛ ዓለም ዋንጫ በምድብ 12 እንግሊዝ ከጋና አቻ ተለያይተዋል። የጋናው አሰልጣኝ ካርሎስ ኬሮዥ የቫር ዳኞች ላይ ከፍተኛ ትችትን ሰንዝረዋል። ክሮኤሺያ በበኩሏ ፓናማን ረታለች። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። የእንግሊዝና የጋናን ጨዋታ ከ63 ሺህ በላይ ተመልካቾች በቦስተን ስታዲየም በደመቀ ድባብ ጨዋታውን ቢጀምሩትም ሜዳ ላይ የታየው ግን ለእንግሊዝ ደጋፊዎችም ሆነ ለሻምፒዮናነት ግምት ለሰጧት ስጋቱ ውስጥ የጣለ ነው። በቶማስ ቱሄል የምትመራው እንግሊዝ ከ78 በመቶ በላይ የኳስ ቁጥጥር ቢኖራትም ከዚህ ውስጥ ሶስቱ ብቻ ናቸው ኢላማቸውን የጠበቁት። በ5 ተከላካዮች የተገነባው የካርሎስ ኪሮሽ ቡድን አስፈሪውን የሶስቱ አናበስትን የፊት መስመር ሙሉ በሙሉ አሽመድምዶታል። በዓለም ዋንጫው የምድብ 12 ሁለተኛ ጨዋታ ታላቅ ግምት የተሰጣት እንግሊዝ በጥቋቁር ከዋክብቱ ብርቱ ፈተና ገጥሟታል። በመጀመሪያው ጨዋታ ክሮኤሺያን አሸንፋ የነበረችው እንግሊዝ ትናንት በቦስተን ስታዲየም በጋናውያን ብርቱ የመከላከል ስልት ያለ ግብ ባቻ ውጤት ለመለያየት ተገዳለች። እንግሊዝ የመጀመሪያ ኢላማውን የጠበቀ ሙከራ ለማድረግም 57 ደቂቃዎችን ለመጠበቅ ተገድዳ ነበር። በሁለተኛው አጋማሽ አሰልጣኝ ቱሄል ጨዋታውን ለመቀየር አንቶኒ ጎርደንን አስወጥተው የአርሰናሉን ኮከብ ቡካዮ ሳካን ቢያስገቡም የጋናው ግብ ጠባቂ ቤንጃሚን አሳሬ ድንቅ ሆኖ መገኘት ግብ እንዳይቆጠር ምክንያትም ሆኗል። በጨዋታው መገባደጃ ላይ የግብ አግዳሚው የመለሰበት ተቀይሮ የገባው የኒኮ ኦርሌ የግንባር ኳስና የማርክ ጉዬ ሙከራ ለሶስቱ አናብስት አሸንፈው ለመውጣት ካደረጓቸው ሙከራዎች መካከል የሚያስቆጩ ነበር። ጨዋታው ያለ ግብ መጠናቀቁ ብቻ ሳይሆን በዕለቱ ዳኛ ሳይድ ማርቲኔዝ የተወሰነው ውሳኔም መነጋገሪያ ሆኗል። በጨዋታው መገባደጃ ደቂቃዎች ላይ የእንግሊዙ ተከላካይ ኤዝሪ ኮንሳ በጋናው አጥቂ ፕሪንስ ከዋቤ አዱ ላይ ሳጥን ውስጥ የሰራው ጥፋት ግልጽ የፍጹም ቅጣት ምት የሚያሰጥ ቢሆንም ዳኛው ጨዋታውን እንዲቀጥል ፈቅደዋል። ከጨዋታው በኋላ የጋናው አሰልጣኝ በዚያች ወሳኝ ሰዓት የቫር ዳኞች ቡና ለመጠጣት የሄዱ ይመስላል የሚል አስገራሚ አስተያየት ሰጥተዋል። ምንም እንኳ ይህ ውጤት ለእንግሊዝ ቀዝቃዛ ውሃ የቸለሰ ቢሆንም አሁንም በ4 ነጥብ የምድቧ መሪ ናት። በካናዳ ቶሮንቶ ስታዲየም በተደረገ ሌላ ጨዋታ ክሮኤሺያ ፓናማን 1-0 በሆነ ጠባብ ውጤት በመርታት በዓለም ዋንጫው የመቆየት ተስፋዋን አድሳለች። በመጀመሪያው ጨዋታ በእንግሊዝ የደረሰባትን ሽንፈት ለመርሳት ወደ ሜዳ የገባችው ክሮኤሺያ በመጀመሪያው አጋማሽ በፓናማ ፈጣንና አስፈሪ አጥቂዎች ከፍተኛ ፈተና ገጥሟትንም ነበር። ጨዋታው ያለ ግብ ለእረፍት መውጣቱን ተከትሎ የክሮኤሺያው አሰልጣኝ ዝላትኮ ዳሊች በሁለተኛው አጋማሽ ያደረጓቸው ለውጦች ፍሬ አፍርቶላቸዋል። በ54ኛው ደቂቃ ላይ ተቀይሮ የገባው የኦሳሱናው አጥቂ አንቴ ቡዲሜር ከጆሲፕ ስታኒቪች የተሻገረለትን ኳስ መረብ ላይ በማሳረፍ የ2018ቱን የዓለም ዋንጫ የፍጻሜ ተፋላሚዋን ወደ ቀጣዩ ዙር የማለፍ ተስፋዋን አለምልሟል። ፓናማዎች በዓለም ዋንጫው ለመቆየት የአቻነት ግብ ፍለጋ ተደጋጋሚ ሙከራዎችን ቢያደርጉም የጨዋታው ኮከብ የሆነው የክሮኤሺያው ግብ ጠባቂ ዶሚኒክ ሊቫኮቪች አስደናቂ የሆኑ ኳሶችን በማዳን የፓናማን ተስፋ ጨልሟል። የክሮኤሺያ ድል ለቡድኑ አምበል ሉካ ሞድሪች የወርቅ ምዕራፍ የተጻፈበትም ነበር። የ40 ዓመቱ ኮከብ ለሀገሩ 200ኛ ዓለም አቀፍ ጨዋታውን በማድረግ በዓለም እግር ኳስ ታሪክ ይህንን ክብር የተቀዳጀ 4ኛው ተጫዋችም ሆኗል። ይህ ውጤት የክሮኤሺያን ተስፋ ሲያለመልም ፓናማን ከዓለም ዋንጫው አሰናብቷታል። በምድብ 12 እንግሊዝ፣ ክሮኤሺያና ጋና እኩል የማለፍ ዕድል መያዛቸው ቀጣይ የሚደረጉ ጨዋታዎችን አጓጊ አድርጓቸዋል። ተመልካቾች ለሰዓቱ ያዘጋጅናቸው የስፖርት ዘገባዎች ተጠናቀዋል። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ቀንን ተመኘ።